አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። አንዲት እህቴ እንግዲህ ኮመንት መልሽኒ በአላህ 10 ግራም ወርቅ ትናንትና በ5500 ገዛሁ ጎዲቶኛል እንዴ ጎዲቶኛል አይዴል ትላለች። እና በነገራችን ላይ ወርቅ ስትገዙ ከሚያውቅ ሰው ጋር ነው መግዛት ያለባችሁ። እና እዛ ቦታው ስትሄዱ ነጋዴዎች ታውቃላችሁ፣ አንዳንድ ነጋዴዎች ባፋቸው ያክለፈልፏችሁና ድንግርግር ነው የሚያደርጓችሁ ማለት ነው። ስለዚህ የሚያውቅ ሰው ጋር እዛ ደግሞ ሂሳብ ሲነግራችሁ በስልካችሁ ሂሳብ ማድረግ አለባችሁ። እና ትናንትና ቀኑ 2026 7ኛው ወር ቀን 20 ነው። የትናንትና የቀን የወርቁ ዋጋ በትናንትና ሁለት 1 ግራም ወርቅ በጣም ቀንሷል። ትናንትና 420 ሪያል ነበረ። 420 ሪያል ስላችሁ ከደሪባ ከመስነአ ከመሀል ውጭ ከነዚህ ከሶስቱ ነገሮች የወርቁ ዋጋ ብቻ 420 ሪያል ነበረ። ያው ግን እንዲ አንቺ የት እንደሆንሽ ባላቅም እንዲያገሩ ይለያያል። ከ23ም ከ24ም ከ22ም ሪያል ጅዳ፣ መካ፣ መዲና የተለያዩ ያኔ የአንድ ሪያል የሁለት ሪያል ልዩነት ሊኖረው ይችላል ማለት ነው። እና ደግሞ ወርቅ ስትገዙ ቦታ ማወቅ አለባችሁ። ሞል ለምሳሌ ሞል ከገዛችሁ ወርቅ አይደለም የስልክ ስክሪን አንድ የሳምሰንግ ስልክ ስክሪን ላስደረግ ብትሉ እስከ 100 ሪያል እስከ 200 ሪያል ነው። አይፎን ፕሮ ማክስ ስክሪን ብታስለብሱ 500 ሪያል ነው የምታስለብሱት። ሞል ነው። እኔ ሰዎች ጋር ስሄድ ስለማየው ነው። የሆነች ነገር ለስልካቸው ካረጉ እስከ 1000 ሪያል ነው የሚያወጡት። የሆነ ለስልካቸው ሻሻ ከቨር ምናምን እነዚህ ሌላ ቦታ ላይ ለምሳሌ አሁን ጅዳዎች የምታውቁት ቀለል ያለ ሱቅ እንደ ሱቅ ባመካ እንደ ሱቅ በዋዲ ብዙ ሱቆች አሉ። በነገራችን ላይ እነዚህ አይነት ቦታ ላይ ስልክ አሁን እኛ ስክሪን የምናስለብሰው 10 ሪያል 20 ሪያል እንደዛ ነው። ስልክ እንትንና ከቨር ማለት ነው። አርቲፊሻል ጌጣጌጥ ልግዛ ብትሉ በ10 በ20 ሪያል ትገዛላችሁ። ሞል ግን የ10 እና የ20 ሪያል አርቲ የጆሮ ጌጥ ወይንም አርቲ ቀለበት እስከ 50 እስከ 60 ሪያል ነው የሚወስዱባችሁ። ሞል ውድ ነው። ምክንያቱም የሚከራዩበትም ሂሳብ ሞል ታውቃላችሁ ውድ ስለሆነ እንደዛ ነው። እና የምትገዙበትንም ቦታ መምረጥ ይኖርባችኋል። እንግዲህ እቺ እህቴ 10 ግራም ወርቅ ነው የገዛችሁ ትናንትና። እኔ 10 ግራም ወርቅ ለምሳሌ በ420 ሪያል ስታባዙት የወርቁ መደበኛ ዋጋው የሚሆነው 4200 ሪያል ነው። በ20 ሪያል ከሆነ ማለት ነው። ማለት በ420 ሪያል ከሆነ የ10 ግራም ወርቅ 4200 ሪያል ይመጣል። ከዛ ከመቶ 15 ደሪባ አለ። ደሪባው የአስሩ ግራም እንግዲህ ከነዚህ ከ4200 ሪያል የሚወጣው ደሪባ 630 ይሆናል። አጠቃላይ ስንት ሆነ? 4830 ሪያል ስነ ደሪባው። ይኸው በዚህ በአረበኛ እያስቀመጥኩትን እንትን እያልኩላችሁ ነው ማለት ነው፣ እየነገርኳችሁ ነው። እና የደሪባው የወርቅ ዋጋ በ420 ከሆነ ኢጅማል ሁሉም 4830 ሪያል ነው የሚሆነው። ከዛ የመሀል ማለት የሱቁ ቦታ፣ መስነአ ማለት ደግሞ ወርቁ የሚሰራበት የእጃቸው ነው። መስነአ ስላችሁ እንግዲህ እንደ ወርቁ አይነት ነው። በነገራችን ላይ የገዛሽው ወርቅ ጽድት ያለና የሚያምር ማራኪ ዲዛይን ከሆነ 10 ግራም ወርቅ በ5500 ሪያል አልተጎዳሽም። ምክንያቱም የመስነአው ለእጃቸው ብቻ የታሰበልሽ ስንት መሰለሽ? በአንዱ ግራም 50 ሪያል ነው። በአንድ ግራም 50 ሪያል ታውቂያለሽ? እንትኑ ወርቁ ደግሞ ዲዛይኑ ያረባ ከሆነ ከ15 እስከ 30 ሪያል። በነገራችን ላይ ወርቅ ስትገዙ እዚህ የምናየው ሌላ፣ እዛ ስንሄድ ሌላ የምትሉት አትሸወዱ። የምትገዙት ወርቅ ዲዛይኑ ይወስነዋል። ዲዛይን እንግዲህ የሚደረገው ለአንዲት ግራም 50 ሪያል ይከፈላል። ታውቃላችሁ? ለአንዲት ግራም ለእጃቸው ብቻ 10 ግራም በ10 ግራም ስንት እንደሚወጣ አስቡት። 500 ሪያል መሰለኝ የሚወጣው በ10 ግራም የእጁ የመስነአው ብቻ። ግን እኔ ተጭበርብረሻል ተጎድተሻልም አልተጎዳሽምም ልልሽም አልችልም። የገዛሽበት ፋቶራ ካለሽ ፋቶራው ላይ ስልኩ ካለ ሰውየው እንደውለሽ ጠይቂው። ግን በትናንትና ሂሳብ በጣም ነው የተጎዳሽው። ለምን አላቅም። 1 ግራም ወርቅ በ50 ሪያል ከሆነ የመስነእያው 50 ሪያል ከሆነ ትክክል ነው። ደሪባው የመሀሉ ምናምን ሆኖ 5500 ሪያል ነው የሚመጣው። በአንዲቱ ግራም ወርቅ የመስነአ በ50 ሪያል ካሰቡብሽ ማለት ነው። እንደዛ ነው የሚወጣው። ገብቷችኋል የምላችሁ አይደለም? እያያችሁ ነው። የወርቁ ዋጋ በ420 4200 ሲደመር 630 ደሪባ 4830 ነው ሁሉም የሚሆነው።
ብቻ አላቅም ተጎድተሻልም አልተጎዳሽም ልልሽ አልችልም። ምክንያቱም ወርቁን የገዛሽው አንቺ ስለሆንሽ የደሪባው የመስናው ምናምን ሲሆን ያው እዛ ላይ ነው የሚወደው ያንቺ የታሰበብሽ ማለት ነው። 1 ግራም ወርቅ የታሰበብሽ በስንት መሰለሽ? በ550 ሪያል 550 ሪያል ማለት ነው በአንዲት ግራም ወርቅ። ያ አላህ ግን በጣም ምክንያቱም አሁን ቅናሽ ነው። እኔ በባለፈው የገዛሁት 1 ግራም ወርቅ 440 ሆነ ቀነሰ ሲባል እየሮጥኩኝ ሂጄ የኔ ራሱ ተበላሁ እያልኩኝ እስካሁን ድረስ ይቆጨኛል። 1 ግራም የታሰበብኝ ስመታው በስንት መሰለሽ? በ560 ምናምን ነው። ግን የዛኔ ግራም 440 ነበረ። አሁን ግን አንቺ ገዛሁበት እያልሽው የወርቅ ዋጋ ቀኑ በ420 እንዲሁ እስከ 25 ቢሆን እንኳን ይሄን ያህል አይሆንም ዋጋው። አላኩልሃል የመሀል ደግሞ ብዙም አይደለም። እንደነገርኩሽ ሞል ከሆነ የገዛሽው እዛ ላይ ይወደዳል። ኖርማል አዲ ቦታ እንዲቀለል ያሉ የወርቅ ቤቶች ከገዛሽው ቅናሽ ነው። ግን እኔ ያመጣልኝ ሁሉም ሂሳብ የደሪባም የመስናአም የሁሉም ሆኖ አሁን አንቺ በገዛሽበት ቀን እኔ በነገራችን ላይ ጎግል ነው የማየው ሁሉን ነገር ማለት ነው። የሚመጣው ሂሳብሽ ስንት ነበረ? 5175 ሪያል የተወሰነ ነው የተወሰደብሽ። ቢወስድ ከተወሰደብሽ እንኳን ወርቅሽ እንዲያልኩሽ ጽድት ያለ ከሆነ ያው እንደነገርኩሽ ብዙም አልተጎዳሽም። ግን ያረባ ወርቅ ከሆነ የተጎዳሽው የመስናአ የ15 የ30 ሪያል መስናአ 15 እና 30 ሪያል 20 ሪያል የሚያስከፍል ወርቅ ከሆነ ከስረሻል። ግን ወርቅሽ ቆንጆ ዲዛይን ኖሮት ከሆነ የታሰበልሽ እንደነገርኩሽ በ1 ግራም ወርቅ የመስናአ 50 ሪያል ስለሆነ የሚታሰበው 50 ሪያልን 10 ጊዜ ስታባዡ 500 ነው የሚሆነው። ሂሳብሽ ትክክል ይመጣል ማለት ነው። እና ቤተሰብ ለቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። አዋ አድርጉ። ጥያቄ ካላችሁ ደግሞ ጠይቁ፣ መልስላችኋለሁ። በነገራችን ላይ ሂሳብ ከኔም የተሻላችሁ ሂሳብ የምትሰሩ ሰዎች ስለምትኖሩ በኮሜንት ስር አስቀምጡላት ማለት ነው። ምክንያቱም ትክክል ላልሆን ይችላል። አንዳንድ ጊዜ እኛ ትክክል ነው ብለን የምናስበው ነገር ለሌላ ሰው ትክክል ላይሆን ይችላል እና ወግል ደግሞ ይዋሻል። አንዳንድ ጊዜ ሊዋሽም ይችላል። አላኩልሃል እኔ እንደዚህ ነው ያሰብኩልሽ። ደሪባው ይሄ ደሪባ ምናምን ይሄ የታወቀ ነው። ከ100 ሪያል 15 ሪያል ሀስቡት። የወርቁን ዋጋ ሀስባችሁ ከዛ ከሂሳቡ ስንት እንደሚመጣ ማሰብ ትችላላችሁ። ስለዚህ ይህንን ይመስላል። ስለተከታተላችሁ ደግሞ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።